ሰላም ውድ አድማጭ ተመልካቾቻችን፣ ይህ ማል ሚዲያ ጅማት ፕሮግራማችን ነው። ከአያና ጋር ፕሮግራም ይኖረናል። አያናን እንግዲህ ሁላችሁም ታውቁታላችሁ። ለቤቱ አዲስ አይደለም። በተደጋጋሚ ለማል ሚዲያ እየቀረበ በዩቲዩብም እንዲሁም በቴሌግራም የራሱን ሀሳቦች ይሰጠናል። ከኔ ጋርም ዛሬ ጥሩ ቆይታ እናደርጋለን ብዬ አስባለሁ። እንግዲህ አያና እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ፣ ወደ መጀመሪያው ጥያቄ ነው ማልፈው። እንግዲህ በትግል ስሙ ጃል ቃንቄ የሚባለውን ግለሰብ እንግዲህ ታውቋለህ። የኦነግ ሸኔ የምዕራብ ኦሮሚያ ቀጠና አዛዥ የነበረ ሰው ነው። የሰላም አማራጩን ተቀብሎ እጅ ሰጥቷል። ከዚህ በፊት ደግሞ እንደነ ጃልሰኝ አይነቶች እጃቸውን ሰጥተዋል እና ለመንግስት እጃቸውን እነዚህ ሰዎች መስጠታቸው በጃልመሮ የሚመራ ኦነግ ላይ ምን አይነት እንድምታ ያመጣል? ለኦሮሞ ህብረተሰብስ ምን አይነት ረፍት አለው? ይሄ ያው የተሰጠውን የሰላም አማራጭ ተቀብሎ የሚገቡ ከጊዜ ወደ ጊዜ ብዙዎች አሉ። ግን ለዜና የሚቀርቡት ብዙ ጊዜ ለዜና ትልቅ ዜና የሚሆነው ትልቅ አመራሮች እንደዚህ ሲገቡ ነው። ነጃልሰኝን ሹሩቤ የሚገቡ ጊዜ ተመሳሳይ ብዙ ሰውም ከነሱ ጋር ገባ ነበር። አሁንም ጃል ቃንቄ ገብቷል። እንዴ ትልቅ አመራር ሲሆኑ ዜና ይሆናል እንጂ ብዙ ጊዜ አለ የሰላም ጥሪን የሰላም አማራጭን ተቀብለው ወደ ከመንግስት ጋር ወደ እርቅ የሚገቡ አሉ። ይሄ በአጠቃላይ በድርጅት ደረጃ ቢሆን ደስ ይላል። ቢቻል ታንዛኒያ ላይ 2 ጊዜ ሄደው የተፋረሰ ከኦሮሞ ሊበሬሽን አርሚ ከኦላ ጋር መንግስት ያደረጋቸው ውይይቶችና ስምምነት ጥግ ደርሰው የፈረሳለና በዛ ማዕቀፍ ቢሆን የተሳካና የተሳለጠ ለህዝቡም ሰላም ማረጋገጥ ሞር የተዋጣ ይሆን ነበረ። ሳይሳካ ቀርቷል። ከዛ በመለስ ግን አንድ መሳሪያ ብትሆን አንድ ክላሽን ብትሆን ከግጭት ወጣ ተዘግዝጋ ማየት ትልቅ ነገር ነው። ለህዝባችን ሰላም ይሰጣል። አመራር በዚህ ደረጃ ደግሞ ከድርጅቱ ማዕቀፍ እየወጣ ወይም ከታጣቂው ማዕቀፍ እየወጣ የሰላም አማራጭን ሲወስድ ለሌሎችም ምሳሌ የሚሆንበት ነው። ጃልሰኝ ያመጡት ምሳሌ ለብዙዎች ነው መጠቀሚያ ሆኖ ያንን መስመር ተከትለው ከግጭት ለመውጣት በግላቸው አነስ ባሉ ቡድኖችም ከነሱ በኋላ ይገቡ አሉ። ጃል ቃንቄ ደግሞ ትልቅ ከሚባሉት አመራሮች ውስጥ ነው እና የሱ መግባት ትልቅ ትርጉም አለው። ሌሎች ከሱ በታች የነበሩ ሌሎች አመራሮች ላይ ያሉትም በመጋጨት በጦርነት ውስጥ ያለውን ጉዳት ማህበረሰብ ላይ የሚያስከስቱትን ችግር አስተውለው ይሄንን አማራጭ ይወስዳሉና ምሳሌነቱ ከፍ ያለ ነው። ያው ዲዘርሽን ነው የሚሉት በዛ በኩል። ያው ዲዘርሽን ደግሞ በራሱ ብሪስ ዲዘርሽን ይባላል። እጅ መስጠትን እየወለደ ይሄዳልና እንዳልኩት ግን አማራጭ ሊሆን ጥሩ አማራጭ ቢቻል አሁንም ተመልሰው ቢሄዱበት በድርጅት ማዕቀፍ የሰላም አማራጭ ቢወሰድና የፖለቲካ ሴትልመንት ቢገኝ የተሻለ ነው። ከዛ ባነሰ ግን ይሄ ትልቅ እድል ነው ለህዝባችን። ኦኬ ጥሩ። እንደው በዚሁ ካነሳ ነው አይቀር አማራ ክልል ላይም እንደዚህ እጃቸውን በየጊዜ የሚሰጡ አለና ምናልባት የኦሮሚያውን ክልል በድርጅት ማዕቀፍ ቢደራደሩ የሚል ሀሳብ ሰጥተኛል። አማራ ክልል ላይስ ምንድነው በነዘመነ በኩል ያለውን ሁኔታ ትንሽ እናንሳና እንደዛም በድርጅት መልኩ መደራደር የሚቻልበት ሁኔታ ይኖራል ብለህ ታስባለህ? አማራ ክልል ላይ ያለው ሁኔታ የአፋባዎች ተደራድረው ነው የገቡት ከፍተኛ አመራሮች ነካፒሴን ማስረሻ ኮሎኔል ፋንታው ሞሃቤን ሌሎችም በጣም ብዙዎቹ ስማቸውን መጥራት ይበዛሉ። በቅርብ ጊዜ በተለያየ ማዕቀፍ ግን አይ ቲንክ በእስክንድር ይመራ የነበረው ከዛ ውስጥ ብዙዎቹ በድርጅት ማዕቀፍ የአፍሪካ ዩኒየን ኢጋድ ባለበት በኢንተርናሽናል ኮሚኒቲ ሬኮግናይዝ የተደረገ ውልና ስምምነት አድርገው ተስማምተው ገብተዋል። ከክልሉ እና ከፌደራል መንግስት ጋር እየሰሩና በቅርበት እንደሚንቀሳቀሱ አውቃለሁ። ይሄ ጥሩ አማራጭ ነው። በዛ በኩል ልክ እንደ ኦላ አንድ ማዕቀፍ የላቸው። ኦላ አንድ ማዕቀፍ ነው ያለው። በጃልመሮ ድሪባ የሚመራ አንድ ድርጅት አንድ ታጣቂ ማዕቀፍ ነው ያለው። ኦፍ ኮርስ ያፈነገጡ እነሱ ሌሎች ያስገቡብን ምናምን የሚሏቸው አንዳንድ ጊዜ በትርክት ደረጃ እናያለን። ግን ፎር ዘ ሞስት ፓርት አንድ ማዕቀፍ። ስለዚህ አንድ ድርጅት ስትሆን አመራር ሄዶ ይደራደራል። እዛም ነው እዚህ በአፋጎ አፋባ እንደዚህ ብዙ ነበሩ። የሆነ ሰዓት ላይ 10 ምናምን ነበሩ። ከዛ ወደ 7 ከዛ ወደ 2 አመጣ ነው ይላሉ። ከሁለቱ አንዱ ተደራድሯል። ቢቻልና አሁን አለ የሚሉት ስብስብም ከሌሎች ከሀገር ውጪም ካሉ
ሀገር ውስጥም ካሉ ጦርነትን ከሚሹ አካላት ጋር መስራት ትቶ የድርድርን አማራጭ ቢወስድ ልክ ለኦላ እንዳልኩት ለአማራ ክልል ላይ ላለው ታጣቂ ለአፋብን ይሄ ድንቅ አማራጭ ነው። ወደዛ የሚያመላክት ነገር ሳይሆን ሞር ሌሎች ጦርነት የሚፈልጉ የውጭ ኃይሎች ጋር የመተባበር ነገር እያሳየ ነው። ከዛ ይልቅ ከክልሉን ከማጥፋት ቺፕ ፎርስ ሆኖ ቺፕ ኃይል ሆኖ ከመሸጥም ለውጭ ኃይል ተመልሶ ልክ እንዳፋባው መደራደርና የፖለቲካ ሴትልመንት ቢያደርጉ ትልቅ አማራጭ ነው። ከዛ ባነሰ እዛም ላይ በጣም ብዙዎች እየገቡ ነው። በቅርብ ጊዜ አይ ቲንክ ኮማንዶ ሳሚ ሌሎችን ብዙዎችን እያየን ነውና ሲገቡ ደስ ይላል። ከህዝቡ ላይ እንዳልኩት አንድ መሳሪያም አንድ ጦረኛም ሲቀነስለት በጥቂቱም ቢሆን ሬላቲቭሊ ሰላም ያገኛል። ግን የሚሻለው ፖለቲካ ሴትልመንት ተደርጎ ድርጅት ውስጥ ያለው ጥያቄዎች የሚባሉት ወደፊት መጥተው በፖለቲካ ሴትልመንት መሳሪያዎች ሁሉ ወደታች ቢዘቀዘቁ ለሀገር ታገልላሉ ለሚባለውም ህዝብ ለቀጠናውም ሰላም ይሰጣልና እሱ ትልቁ አማራጭ አንደኛው ዕጣ ነው። ያን ዕጣ ካጣን ግን ከዛ በታች ያለው ለህዝቡ አንዲት ክላሽ ያዘ አንድ ወጣት አንድ ጓንዴ ያዘ ነው ሽማግሌ ከልጁ ጋር ተመልሶ ሰላም አማራጭ ሲያደርግ አንድ ጥይት ከህዝባችን ግንባር ላይ ተነስቷል ማለት ነውና ሁሌም የምንፈልገውና የምናበረታታው ነገር ነው። ኦኬ እንደው እዛው ሰሜኑ ላይ ልቆይና በትግራይ ክልል ጊዜያዊ አስተዳደር መካከልና በህወሓት መካከል ያለው ልዩነት የእውነት ልዩነት ነው ብለህ ታስባለህ? እንደዛስ መቀበል እንችላለን? ታደሰ ወረደስ እንግዲህ ከስልጣን አውርዱኝም ማለታቸው ሰምተናል እና ይህንንስ እንዴት ትመለከተዋለህ? የእውነትስ በመካከላቸው ሪል የሆነ ልዩነት አለ ብለህ ታስባለህ? ልዩነቶች ሊኖሩ ይችላሉ፣ ግን ፖለቲካዊ የሚባል ልዩነት በእርግጥ የላቸውም። ፍላጎቶቻቸውም ተመሳሳይ እንደሆኑ አይ ቲንክ ሌተናል ጀነራል ታደሰ ወረደ አሁን የጊዜያዊ መንግስት የኢንትሪም ገቨርንመንቱ ፕሬዝዳንት ናቸው። እሳቸው ከአዲስ አበባ ተመልሰው ሲሄዱ ያደረጉትን ኢንተርቪው አይቻለሁ ከቴዲ ሪዮት ላይ ይመስለኛል። እዛ ላይ የተናገሩት ነገር ግልጽ በሆነ ሁኔታ አቅም ነው እንጂ የጠፋው ጦርነት የማድረግ ፍላጎት እንዳላቸው ነው የተናገሩት። ጦርነት ላደርግ የሚገባ ጦርነት ልናደርግ የሚያሰኘንና ወደዛ አመክኖ የሚሆን በቂ ነገር አለ የሚለውን የቲፒኤልኤፍ አመራሮች የሚያናፍሱትን ሙሉ በሙሉ ገዝተው እሳቸውም ሲናገሩት ነው የተሰማው። በእርግጥ የፈረሙትን ከ8 በላይ ነጥቦች ምን ያህሉን ፈጽመዋል? ቲፒኤልኤፍ ፕሪቶሪያ እንዳይፈጸም እሳቸውም ስልጣናቸው እንዲጨናገፍ ሊትራሊ ምንም ጥቅም የሌለው ፕሬዝዳንት ሆነው እንዲቀመጡ ምን ያህል አድርጓቸዋል የሚለውን ብዙ ነገር ትተው ፌደራል መንግስት ላይ ጣት መወዝወዙን ወደ መቀሌ እንደተመለሱ ነው የጀመሩት። ስለዚህ ልዩነት ብዙ አይታየኝም። ስልጣንና የኃይል ፍላጎት ላይ ጌታቸው እንዳባረራችሁት እኔ ቀላል አይደለም አታባርሩኝም የሚል ሰጣ ገባ ሊኖር ይችላል። እንደ መደራደሪያም ሊጠቀሙበት ይችላሉ። እነኔ ቦታዬን ካላከበራችሁ ግጭቱን ላመጣ እችላለሁ የሚለውን ነገር የራሳቸውን ስልጣንና ፖዚሽን ለመጠበቂያ ከቲፒኤልኤፍ ጋር የመደራደሪያ ቶከን አድርገው ይዘውት ካልሆነ በስተቀር የፍላጎትና ያስተሳሰብ የመልካታ ብዙም ልዩነት የላቸው። አሁን በውስጥ ራሳቸው ገመድ መጓተት ላይ ነው በጥቂቱ ያሉት ብዬ አስባለሁ። ያንን ምላሽ ከሰጡት እና የሆነ መደላደል ከተፈጠረ በፌደራል መንግስቱም ላይ በአጠቃላይ ከቲፒኤልኤፍም አንፃር ብዙ የተለየ እይታ አላገኘውባቸውም ከሚናገሩት ነገር ማለት ነው። ኦኬ እንደው አዲስ ዓለም ማሌማ የሰጡት በዙም የሰጡት ሐሳብ አለ። እዛ ላይ ምን ብለዋል? የጊዜያዊ አስተዳደሩን እንደ ጊዜ መግዣነት እንደሚጠቀሙት ሲናገሩ ነበር። ምክንያቱም ታደሰ ወረደም ሆነ ጌታቸው ረዳ በትግራይ በነበራቸው የስልጣን ሂደት ላይ ምንም እነሱ ጊዜ ለመግዛት ያላቸው ሁኔታ ነው የሚለውና ህወሓት የእውነት አሁንስ ጊዜ አስተዳደሩን ተቀብሎ የሚያስቀጥል ይመስልሃል? የሆነ አይነት ልዩነት ለመፍጠር ይፈልጋል። አሁን በተለይ በሚቀጥሉት ጥቂት ወራት ውስጥ ይሄ ምርጫም እንዲጠናቀቅና በአዲስ ምዕራፍ የተጀመረ የመንግስት ሌጂቲሜሲ ላይ ዲል ማድረግ ከባድ ይሆንብኛል ብሎ ያስባልና ህወሓት እቺን አጭር ጊዜ ነገር ለማጫሪያ ስለሚጠቀምበት ምንም አይነት አስተዳደር አይዋጥለትም።
ያንን የዛ መፍጨርጨር ነው ያለው። አሁን ቶሎ ጀምሮልኝ የሚለው ስሜት ነው የሚታይበት። የክልሉ ጊዜያዊ መስተዳደር ማንም ቢቀየርለት ወደ ግጭት የሚያመራና ሙሉ በሙሉ ወደ እነሱ ይሄ ጊዜያችንን ገዝተናል፣ ትንሽ አገግመናል፣ ጦርነት ላይ ምን ማግደው ሌላ ኃይል አግኝተናል። ቅድም ያነሳነው አማራ ክልል ላይ ያሉ እንዳፋብን ያሉ ትስስር እንዳላቸው ይታወቃል። ያው እዚህ ሀገር ፖለቲካ እያየህ አይነን ጨፍላ ሞኝ ነው የሚባለው። ጽምዶ የሚባለው ነገር እንደሌለ ሲያወሩ ቆይተው ወደፊት ሲመጣ ሌሎችም ነገሮች እንደዚሁ አማራ ክልል ላይ ያለውም ኃይል ከራሱ ከማህበረሰቡ የሚደረግበትን ግፊት ፈርቶ ያድበሰብስና ከዛ በኋላ ደግሞ መጥቶ የሚታዩ ነገሮች ይኖራሉና ቺፕ ፎርስ አግኝተናል። ከኤርትራ በኩል ህግደፍ ድጋፍ ያደርግልናል። ከአማራ ክልል ደግሞ እግረኛ የሚሸጥልን ድርጅት አግኝተናል። ስለዚህ አሁን ተጠናክረን መግፋት እንችላለን ከተለያየ አቅጣጫ የሚል ምልከታን ያላቸው ጊዜያዊ መስተዳደሩን ብቻ ሳይሆን የፕሪቶሪያን ስምምነትም እንደ ጊዜ መግዣ እንደተጠቀሙት የሚያመላክቱ ነገሮች አሉ። ይሄ ግን አይ ቲንክ ከነሱ በኩል ስህተት ይመስለኛል። ይሄንን ኢንተርናሽናሊ ዓለም አቀፍ ማህበረሰብ የተሳተፈበትን ጋራንቶር የሆነበትን ስምምነት ለጦርነት ጊዜ መግዣ አድርጎ መጠቀም ሰሞኑን ከተለያዩ የውጭ ድርጅቶች ኤምባሲዎች ከዩሮፒያን ዩኒየን፣ ከኢንግላንድ፣ ከአሜሪካ መንግስት እየመጡባቸው ያሉትን ጫናዎች ኋላም አላርፍ ብለው በዚህ መንገድ ከቀጠሉ ኢንተርናሽናል ኮሚኒቲ ባለፈው የነበረውን አይነት ማህበረሰቡ ትልቁ ዋናው የትግራይ ማህበረሰብም አጥልሎ እያየ ያለበት ጊዜ ነው። ከፍተኛ ፑሽባክ አለ። እንደ በፊቱ ዝም ብለው ያገኙትን የሚማግዱበት አይሆንምና ያንን እንደ መሟገቻና ሌላ ዲል ከፕሪቶሪያ ውጪ ሌላ ዲል መፈራረም እንችላለን የሚለው ተስፋ ነው የሚገፋቸው ትልቁ ነገር። እንደው ማለት አሁን ምርጫ ከፊታችን አለ። ከምርጫው አንፃር መንግስት በጣም ጥንቃቄ ማድረግ ያለበት ወቅት ላይ እንደሆነ እናውቃለን። እቺን ወቅት ደግሞ እነሱ በደንብ መጠቀም ይፈልጋሉና መንግስት እንዴት ነው ምን አይነት ትዕግስት ኖሮት ነው ይሄንን ወቅት ማሳለፍ ያለበት? ነገ ከነገ ወዲያ ሌተናል ጀነራል ታደሰ ወረደን አንስተው የሆነ ነገር ሊፈጠር ይችላል። ይሄንን ፌደራል መንግስቱ በምን አይነት መልኩ ማለፍ አለበት? እንግዲህ ይሄ ፌደራል መንግስቱ ውሳኔ ነው የሚሆነው። ከምርጫውም አንፃር ከቀጠናውም ሰላም አንፃር ከአጠቃላይ ካለው ሁኔታ አንፃር ወደዛ አይነት የኃይል እርምጃን መውሰድ የሚያስገድድ ሁኔታ ውስጥ ከገቡ አይቀሬ ነው። ምርጫ ስላለ ብቻ እንደፈለጉ እንዲያደርጉ ቀጠናውም ላይ አገሪቱም ላይ ዘላቂ ጉዳት የሚያደርስ ማህበረሰቡንም ለማይሆን ነገር የሚያጋለጥ ነገር ውስጥ በድፍረት አሁን እየሄዱ ባሉበት እብሪት ከሄዱ መንግስት የሚገደድ ይመስለኛል። የፌደራል መንግስት ምርጫ ሊካሄድ ያለበት ወይም ምርጫ እየተካሄደ ባለበት ሰዓት ላይ የጦር ኢንጌጅመንት አይመከርም። የራሱ ጫናዎችም ይኖሩታል። ግን ደግሞ ሁሉም ነገር ሊሚት አለው። ዝም ብለህ እንደፈለገ እንድትሆን በራ አይከፍትል። የተወሰነ መስመር ካለፍክ ከዚህ በፊት ምርጫ እየተደረገ ጦርነት እየተዋጋን ምርጫ ያደረግንበት ሁኔታ የቅርብ ጊዜ ትዝታ ነው። ኢትዮጵያ ውስጥ ኤርትራ ጋር በነበረው የሰላም ማስከበር ሂደቶች እየተደረጉ ምርጫ ይደረጋል። አሁንም እየተደረገ ያለው ምርጫ ከአማራ ክልል ላይም ኦሮሚያ ላይም ካሉት ኃይሎች ጋር የሚጫወቱትን ድብብቆሽ እየተጫወቱ የሚያዘው እየተያዘ እጅ የሚሰጠው እጅ እየሰጠ ባለበት ሁኔታ ነው የፌደራል መንግስት ወደ ምርጫ እየሄደ ያለው። ስለዚህ ምርጫ መኖሩ ነፃ አይሰጣቸውም። ግን በዛው በተቃራኒው ደግሞ መንግስትም ከፍተኛ ትዕግስት እስካሁን አሳይቷል። የፌደራል መንግስት አሁንም ያንን ትዕግስት ለጥቂት ነገር ብሎ እንደማይዘል ተስፋ አደርጋለሁ። ግን ሊሚት የሌለው ነገር አይደለም። ይህንን ነገር ያነሳሁት ምንድነው እነሱ ምርጫ እንዲካሄድም አይፈልጉም፣ ህጋዊ ነገር ውስጥ እንዲሄድ አይፈልጉም። ከዛ አንፃር ያው የመበጥበጥ እንትን ስለሚኖር ምናልባት የፌደራል መንግስቱ በምን አይነት መልኩ ነገሮችን ማኔጅ ማድረግ ይችላል የሚለውን ጉዳይ ለማንሳት ነው። ካልመለስኩልህ ተጨማሪ ሀሳብ ለመስጠት ያው እርምጃ የመወሰድ እድሉ ሙሉ በሙሉ የተዘጋ አይደለም። ሁሉን ነገር ማድረግ አይቻልም። ግን ደግሞ እየተሄደ በነበረበት እስካሁንም እየታወቀ የትግራይ ህዝብ፣ ኢንተርናሽናል ማህበረሰቡ፣ የኢትዮጵያም ህዝብ እንዲታዘብና ሙሉ ድምዳሜ እንዲደርስ ቲፒኤልኤፍ ማለት ማንነቱ የሚያወላዳ የሚያጠራጥር እንዳልሆነና አላማው አካሄዱ አገር አጥፊነቱ ለትግራይ ህዝብ ጠንቅ መሆኑ ለኢትዮጵያ ጠላት መሆኑ ግልጽ አድርጎ ፊት ለፊት እንዲያስቀምጥልን እንፈቅድለታለን። ይሄው ህዝቡም አንቅሮ ይጥፋ። ኢንተርናሽናል ማህበረሰቡም ከዚህ በኋላ
ተውረፉ የሚልበትን ሞራል እስከማይኖረው ድረስ ይታዘብ የሚለው ትግስት ውስጥ የሚካተቱ ነገሮች ሊኖሩ ይችላሉ ከዚህ በኋላ። ከዛ በዘለለ ግን ዘላቂ ጥቃትን ዘላቂ ጉዳት ሊያደርሱ የሚችሉ ነገሮች ካሉ በማንኛውም ሰዓት እርምጃ ለመውሰድ ከሙሉ በላይ ከበቂ በላይ አመክኖ አለ። ኦሬዲ አሁን ዛሬ ላይ ቢያደርግ የፌደራል መንግስቱ ከበቂ በላይ አመክኖ አለ። ግን ደግሞ ለህዝብም ለሀገርም ለጠቅላላ ጸጥታውና ለምርጫው ሂደት ሲባል የሚደረጉ ትግስቶች ሊሚት አላቸው፣ ገደብ አላቸው፣ ግን ይኖራሉ ብዬ ተስፋ አደርጋለሁ። ዳስጣል የሚለውን ሙዚቃ በተለያየ ሰዓትም ስታብራራው ሰምቻለሁ እኔ ማለት ነው። እንደው ለማል ሚዲያ አድማጮችም እንዴት ተመለከትከው ይሄንን ሙዚቃውን ስፔሲፊክ ዳስጣል የምትለዋል አልበቡ ሳይሆን ዳስጣል የምትለውን እና እሱን ተከትሎ ደግሞ ብዙ የኦሮሞኛ ዘፋኞች መልስ መስጠት የሚመስል ነገር ዘፈኖችን አውጥተዋል እና እሱንስ መሆን ነበረበት ትላለህ? እንዴት ማለት እስቲ አንተ ምልከታ? እኔ ከዘፈኑ ይልቅ ነው ዘፈኑ ብዙም አላብራራውትም፣ ግን ከዘፈኑ ይልቅ ለዘፈኑ የተሰጠውን ምላሽና ሪአክሽን ብዙዎች የተረዱበት መንገድ እያለ ያለው የተወሰነ አይነት ባንዲራ የተወሰነ አይነት አስተሳሰብ ኢትዮጵያ ላይ ተመልሶ ካልመጣ ወድቀናል፣ እንደ ሀገር ጠፍተናል የሚል አስተሳሰብን እያራመደ እንዳለ ብዙ ደጋፊዎቹ በዛ መንገድ ተርጉመውት በዛ አካሄድ እንደተቀበሉት አውቃለሁ። ከሚሰማው ነገር ከዛ ብዙ ርቅ አይደለም። ቴዲም ያው የጥንታውያን የድሮ የነገስታት ዘመንን ሚናፍቅና የሚወድ ሰው እንደሆነ አይ ቲንክ አደባባይ ሚስጥር ነው። ከዛ ጋር እያይዤ ያው የብሔር ብሔረሰቦችና ህዝቦች ነፃነትና መብት እኩልነት በኢትዮጵያ ላይ የተረጋገጠበት ትግል እቃቃ አይደለም፣ ዝም ብሎ በቸሮታ የተሰጠ አይደለም። ፍትሃዊ ትክክለኛ ራስን በራስ የማስተዳደር የነፃነትና የእኩልነት መፍትሄ በፌደራሊዝም ህብረ ብሔራዊ ፌደራሊዝም ውስጥ የተሰጠን ነው። ይሄ ደግሞ ለኢትዮጵያዊነታችን ልዩነቶቻችን መከባበር ኢትዮጵያዊነትን የሚያፈርስ አይደለም። ይልቁን ትክክለኛው አሁን ያለችው ኢትዮጵያ ለወደፊትም ልትመጣ ልታድግን ልትመሰረት የሚገባት ኢትዮጵያ ይሄ ናት፣ ሁሉ የተከበረባት ነው። ይሄ አያስኬድም፣ ይሄ ህመም ነው የሚለውን አስተሳሰብ የሚቀበሉ ብዙዎች አሉ። እነኛ ብዙሃን ደግሞ ላይክ ከሰፊው ህዝብ የሚበልጡ አይደሉም። ብዙ ጊዜ ሚዲያ ላይ የሚታዩ ብዙ ጥቂት ማለት የሚፈልጉ ናቸው። ይህ አስተሳሰብ ጤነኛ እንዳልሆነ ያው አስረድተናል። ጤነኛ ለመሆን ብቻ ሳይሆን ይህንን አስተሳሰብ በማህበረሰቦች ላይ መልሼ ጭናለሁ ብሎ መንቀሳቀስ ደግሞ ይህ ህገ መንግስታዊ እና ወንጀልም እንደሆነ ብዙዎቹ ነገሮች ወንጀል ናቸው አሁን ባለው ህግ ማለት ነው። ህጉን ማሻሻል ካስፈለገ ተስማምተን እናሻሽላለን። ዛሬ ላይ ግን ያለን ፌደራላዊ ዲሞክራሲያዊ ህገ መንግስት ነው። ይህንን ህገ መንግስት አልቀበልም የሚል አካል ያለው አማራጭ ማሻሻያ አንቀጽ አለ። ይህን አስተሳሰብ መያዝ ይቻላል። ጸረ ህገ መንግስታዊ ነው፣ ወንጀል ነው። ማለትም እኩልነትን፣ አብሮነትን ኢቭን ባንዲራን በሚመለከት አይ ቲንክ 654 ወይም 456 ነው 654 ህዝባር 2009 የባንዲራ አዋጅ አለና በዛ አዋጅ ላይ ምልክት የሌለበትን ወይም ኮከቡ በመሃል የሌለበትን ኮከብ መሆን የሌለበትን ምልክቱን የባንዲራ መንግስት ላይ አንቀጽ 3 ንዑስ አንቀጽ 2 የሚያስቀምጠውን ይሄንን ኤምብለም የሚለውን ምልክቱን ያልያዘ ባንዲራ ኤምብለሙ ያለው በምክንያት ነው። እሱን ያልያዘ ባንዲራ በአዋጅም የኢትዮጵያ ህግ ዝርዝር ህግ የሚባለውም ይከለክላል 2009። ስለዚህ ግልጽ በሆነ ሁኔታ ይሄ ትክክለኛ የኢትዮጵያ ባንዲራ አይደለም፣ ኢትዮጵያ ባንዲራም አይወክልም፣ ህብረ ብሔራዊነትን ይጻረራል። እኔ ፈልገዋለሁ ህገ መንግስቱ ይሻሻልልኝ የሚል ሰው ካለ ህገ መንግስት ማሻሻያ ህጎች አሉ። እኛም እንዲሻሻል የሚፈልግ ብዙ ሰው የሚፈልገው ነገር አለ። ጠብቀን በህገ መንግስት ማሻሻያ ህጎች አንቀጽ 104 105 መሰለኝ በስነ ስርዓት መቀየር እንችላለን። ከዚህ ውጪ ነኝ ነገሬ ሞር ውይይት ይፈልጋል ከተባለ የምክክር ሂደት እየሄደ ነው ያለው። ምክክር ሂደትን መጠቀም ያስገድዳል። የምክክር ሂደትም አይሆነኝም የሚል አካል ማሻሻያም አልፈልግም፣ ህገ መንግስቱን በጉልበቴ በጠመንጃዬ በኃይሌ ተነስቼ ቁጭ ብለህ አትመልከት ተብሎ ተዘፍኖልኛል ሆብዬ ምናምን የሚል አካል ካለ ከውስጥም ሆነ ከውጪ፣ ለዚህ ደግሞ በህገ መንግስቱ ያስቀመጠው መድኃኒት መከላከያ ሰራዊት የሚባልና ኢትዮጵያ የታጠቁ ኃይሎች
ህገ መንግስቱን የውስጥና የውጭ ጠላቶች ይከላከላሉ ነውና ከነሱ ጋር ነው የሚነገር መድኃኒቱ ለሁሉም አለና ፍላጎታቸውን ማሰማታቸው ግን ችግር የለም። በተለይ በሙዚቃ ደረጃ ማንኛውም አካል ማስፈን ይችላል። ለሱ ምላሽ ያልከኝንም ምላሹን ያሰማዋሉ ተነስተው ይሄ ብሄር ወይም ደግሞ እንደዚህ ነው ያለኝ ያለው ሾርኔ ነው ብሎ የሆነ ትራክ ዲስትራክ የሚባል አለ እዚህ ውጭ ዓለም ላይ ራፐሮች ይሰዳደባሉ። ይሄኛው እንዲህ ሲል ምላሹን ደግሞ ነው የጻፍኩለት ነው ከሰላምትያ ነው የዘፋኞችን ከሰላምትያ ማለፊያ ነው ፐብሊክ ዲስኮርሱ አካል ነው። ይሄንን ዲስኮርስ ተጠቅሜ ግን ይህ ህገ መንግስታዊና ጸረ ህገ መንግስታዊ እንቅስቃሴ አደርጋለሁ የሚለው እንዳልኩት ለሱም መድኃኒቱ ተዘጋጅቶለታልና እንደ አማራጩ ልቡ ኢትዮጵያዊ ከሆነና ስርዓት ያለውና ለብሔር ብሔረሰቦችና ለህዝቦች ክብር ካለው በህገ መንግስታዊ መንገድ ያሻሽላል። በምክክር ሂደት እንፈታለን። አይ እብሪት ወጥሮኛል አሳያችኋለሁ የሚል ከሆነ ደግሞ ህገ መንግስቱን የሚከላከል ኃይል አለ ከሱ ጋር ዲል እንዲያደርግ ይገደዳል። በጣም ብዙ የሚገርም አይደለም ሬንጁ ራሱ የተበተነ ነው። ግን ሐሳቡን እኛም ደግሞ ያው ሚዲያ ላይ እንዳለን ሰዎች ሲናፈስ ይሄ ሐሳብ በጣም ዝም ብሎ ኢትዮጵያዊ ምናምን ማስመሰል ይሄ ህገ መንግስታዊ ነው ጸረ ህገ መንግስታዊ ነው ባለው እንደው ምናልባት ዘፈኑን ያው ላትሰማው ትችላለህ አንተ ከተለያዩ ሰምተዋል። ኦኬ ከሰማው መሀል ገቡና ወጡን ወደ ዳር የሚል መልእክት ያለው ሐሳብ እንትን ብሏልና ሰዎች በብዙ አይነት መልኩ ተርጉመውታል እንደያረዳዳቸው ማለት ነው። ከነገና ደግሞ 12 ሆነን ፈጀን አንድ ነብር የሚል ሐሳብም አንስቶታልና ይሄንንስ ነገር እንደው ከነገር ከትንኮሳ አንፃር መታየት ይችላል። በዛ ላይ ደግሞ ምናልባት መሀል ገብተው አወጡን ዳር ከሚለው ላይ ራሱ ቴዎድሮስ ራሱ ይኖርባቸው የነበረው ወደ ለገጣፎ ለገዳዲ አካባቢ ነበርና ከዚህ አንፃር ቤት አዲስ አበባ ላይ ከመፍረስ አንፃር አያይዞት ከሆነ አንተም የሆነ ነገር ልትልበት ብዬ ነው። ስሜቱ ነው ምን በቃ እሱ ነው እኮ ነው። አሁን ወረቦሌ ምናምን የሚለው ዘፈን ሲወጣ ጊዜ ትዝ ይለኛል ጫጫታ ነበረ እንትናን ነው ድመት ያሉት እንትና ምናምን ያለ ነው። ይሄ ጀስት የፐብሊክ ዲስኮርሱ አካል እሱ እንደውም በቅኔ በእንትን አድርጎ ያዝ አድርጎ ነው ያቀረበው። ያው አንዳንዱ ለኤርትራ ነው የሚሉ ሰዎችም ሰምቻው ቃለው አንዳንዱ ሲተረጉመው የራሱ በዛ በጣም አሁን አንተ የምትለው ሰፊ ትርጓሜ ነው። አንዳንዱ ለኦሮሞ ብሄር የተባለ ነው ኦሮሞዎች ወደ ፖለቲካል ሴንተር እየመጡ እኛን አወጡ ነው የሚል አስተሳሰብ ነው ብሎ በዛም የተናደደ አለ። ጥሩ ነው እንዴት መቀነስ ነው የሚኖርብን ምላሹን የሰጡአሉ የዘፈኑአሉ በጣም አሪፍ ነው። እሱም እኔ ብዙ ባደራ ያደርገኝም ይሄ የፐብሊክ ዲስኮርሱ የሙዚቃ ልውውጡ የግጥምን ከሰላምትያው ብዙ ችግር ያለው አይመስለኝም። ጤነኛ ነው። ይሄንን ተከትሎ ጅል አይጠፋም። ይሄን ተከትሎ አንዳች አደርጋለሁ የሚል ካለ እሱ ይጎዳል። ቅድም እንዳለው ሐሳብን ማንቀሳቀስ ይቻላል። ይሄን አልፈልግም አይጣፍጠኝም ይሄን አልወደውም ህገ መንግስቱ ይቀደድልኝ አትርሱኝ ማለት ይቻላል። ተነስቶ የሆነ ነገር ይሄን እንትና ዘፍኖልኛልና ይሄን አደርጋለሁ ማለት ወይም ተነስና ይሄንን አድርግ ማለት እሱ ችግር ነው። ግጭትና ብጥብጥን መቀስቀስ ህገ መንግስታዊ እንቅስቃሴን ማበረታታት ወይም መደገፍ ወይም ደግሞ በዛ አክሽን ላይ መያዝ እሱ የህጋዊ ኃላፊነት አለ። እሱ የታጠቀ ኃይል አለ፣ ፌደራል መከላከያ ሰራዊት አለ፣ ደህንነት ተቋማት አሉ። ህገ መንግስቱን የሚጻረር ተግባር የህዝብን ሰላምና ጸጥታን የሚያውክ ተግባር ከተገኘ ይቀጣል ያለ ነው። ይሄ ግን ደግሞ መናገር የሚፈልገውን ነገር ሰው መናገር ይችላል። ይሄን ነው ማምንበት ካለ ይሄን ነው ማምንበት ነው። መሐላ ገብተው ጭንቅላቴን ፈነከቱኝ ካለ ፈነከቱኝ ነው። ተባሳህና ሳየኝ የሚለው ደግሞ መጥቶ ይዘፍንለታል። እኔ ነኝ እንደውም ተፈንካች የሚል ደግሞ ይመጣና እንጎረጎራል። እኛ በዚህ ማለት እንዝናናለን። ከዛ የዘለለ ነው። አሁን ይሄ ንግግር ነው፣ ይሄ ዲስኮርስ ነው፣ ችግር የለውም። ይሄ ፈርስት አሜንድመንት የሚሉት ነው የንግግር አይ ቲንክ አንቀጽ 29 መሰለኝ በእኛ ህገ መንግስት መናገር ትችላለህ። ከዛ ረብሻ የሚፈጠር ሲሆን ንግግር ራሱ ሊሚት አለው። እዚህ ሀገር የህዝብ በተሰበሰበበት ቲያትር ውስጥ ገብተህ እሳት ብለህ ከጮክ የመናገር መብቴ ነው ማለት አትችልም፣ ትታሰራለህ። እንዴ መብቴ አይደለም የጊዜር በሰጠኛ ኤክስፕሬሽን ኦፍ ምናምን አይቻልም። እስር ቤት ገብተህ ነው የምታወራው። እሱ ለምን ማለት ሀበክ ፈጥረሃል፣ ችግር ፈጥረሃል፣ ማህበረሰቡን ላደጋ አጋልጠሃል። ይህን ህግ ተርጓሚው አካል አይቶ ማህበረሰቡን ላደጋ የሚያጋልጥ ነገሮች አይቻለሁ ካለ እርምጃ የመውሰድ መብት አለው። ህገ መንግስታዊ መብት አለው፣ ህግም አለ። ከዛ በዘለለ ኮመን ዲስኮርስ፣ ሙዚቃ፣ ግጥም፣ መጣጥፍ፣ ማስደንገጥ ኦኬ ችግር የለም። እሱን ተከትሎ አለማድረግም አንድ ልንማረው የሚገባ የዲሞክራሲ ሂደት ነው። እገሌ ዘፈነ እኔ ተነስቼ ከግድግዳ ልጋጭ የሚለው ሰውዬ እሱ ነው ግድግዳው የሚጎዳው። የዘፈነው ሰውዬ ምንም ማለት
እኔ ነገ ግጥም ጽፌ ከመጣሁኝ የኔ ግጥም ነሽጦት ሄዶ ሰው የሚደበደበው ሰውዬ እኔ እንደማልታሰርለት ማወቅ አለበት። ሊሚት አለ መብት የሚጀምርበትና የሚያልቅበት። ያኔ መብት የሚያልቀው ያንተ መብት የሚጀምርበት። እዚህ ጋር ቁጭ ብዬ መናገር የምችላቸው የኔ መብቶች አሉ። ያንተን መብት የሚነካ ሲሆን infringe upon your rights ያደርግ then my right ends። ይሄንን ማስተማር ማወቅ አለብን። እነኚህ ዲስኮርሶች አንደኛው እድል ናቸው። እነኚህ እንድንማማር ብዙ የህገ መንግስትንም የህግንም ነገር እንድንማማር ረድቶናልና ብዙ እንትን አያደርገኝም፣ ባዘር አያደርገኝም። ጀስት እውነታውን ደግሞ መታወቅ አለበት። አንዳንዴ ባንዲራ አቅፎ እንዲህ ስላለ ያስከው ባንዲራ ይሄ ህገ መንግስታዊ ነው ስለው አንተ ምናምን ዘረኛ ያለ ችግር አለበት። ይሄ ህገ መንግስታዊ ነው፣ ህገ መንግስቱ ይሄን ይላል በምክንያት ነው የሚለው። ያ ምክንያት አይጥምህም። እኩል አይደለሁም ወይ? እኔ እንደ ከምባታ፣ እንደ ሀዲያ፣ እንደ ኦሮሞ ካንተ እንደ አማራ እኩል አይደለንም? እንለያያለን? ቢኮዝ ያ ምልክት የሚለው አትለያዩም፣ አንድ ናችሁ፣ ቋንቋችሁ ይከበራል፣ ሃይማኖቶች እኩል ናቸው ነው የሚለው። እሱን ለምን ማንሳት ፈለክ? ከዛ በፊት የነበረውን ደግሞ እናውቀዋለን እንደነበር። ይሄንን እንድናስተምር እድል ሰጥቶናል። ቴዲም ምላሽ የሰጡትም የነበረው ወከባ በአጠቃላይ ባለፈው ሳምንት ጥሩ የመማሪያ እድል ሆኖናል። መልካም ጎንም አለው ማለት ነው። አልፎ ብቻ በንግግር ውስጥ ጥሩ ሰው የፈለገውን መናገር ይችላል። ንግግሩ ግን ረብሻ ሲያመጣ፣ ሌላ ነገር ሲያመጣ ያው የሚመለከታቸው ተቋማት የሚወስዱትን እርምጃ መውሰድ እንዳለባቸው አይነት ስሜት ነው የነገርከኝ። ግን እዚህ ላይ ለማንሳት የምፈልገው ነገር ምንድነው፣ ምናልባት ይህንን ተከትሎ ረብሻ እንዲፈጠር የፈለጉ ብዙ አካላቶች ነበሩ። እንደው ቢቢሲ ኢቨን ትልልቅ ጣቢያዎች እነ ዶቼ ቬለን፣ መሰረት ሚዲያ፣ ዘሀበሻ የምንሉ በተደጋጋሚ የቴዲ አፍሮ ምንድነው ስራ አስኪያጅ፣ ምክትል ስራ አስኪያጅ እንደታሰረች፣ ቤቱ እንደተበረበረ እንደዚህ አይነት ነገሮችን ተደጋጋሚ ያወጡ ነበር እና ኢቨን ሙዚቃውን ያዳመጡ ሰዎች እንደታሰሩ ሁላ ያወሩ ነበር እና ነገሮች ሁሉ መንግስት ማኔጅ ያደረገበት መንገድ መልካም ነው። እንደዚህ አይነት ማድረጉ እነዚህ ሰዎች ነገ ከነገ ወዲያ የሚፈልጉትን ነገር ስላጡ ቴዲ ላይ ሌላ እርምጃ ይወሰዳል ብለን እናስባለን። ምናልባት እነሱ የሚፈልጉት እንደዚህ መንግስት ነው ይሄንን እርምጃ እንደዚህ አይነቱን ባይዞ ይሄ አንደኛው ሌላ ጥሩ ትምህርት ሊሆን የሚገባ ነገር ነው። እንደዚህ አይነቱን አስተሳሰብ አላበረታታም። በዚህ አስመስሎ እርምጃ ወሰደ የሚባል ነገር የለም። አንደኛ የዜጎችን ሰላምና ጸጥታ ደህንነት የማስከበር ኃላፊነት 50% አይደለም መንግስት ጋር ያለው 100% የመንግስት ኃላፊነት። ይሄና 100% ኃላፊነት መወጣት አለበት፣ ይወጣል። እንዲያሳበው እርምጃ መውሰድ አይቻልም። ይሄንን ጥሶ የሚመጣን አካል እርምጃ የመውሰድ የማጣራት ሙሉ መብት አለ። መብቶቻችንን ሰብስበን ሰጥተናል። መንግስት ነው እርምጃ እንዲወስድ፣ እንዲቀጣ፣ እንዲያስር፣ ሊበርቲዎችን እንዲወስድ ሙሉ ራይት ሰጥተናል። አሳች ያንን ወስዶ ማን ነው እዚህ ሄደው መሰለል ይችላል፣ ማጥናት ይችላል፣ አስቆሞ መጠየቅ ይችላል። እኔ አስቆሞ መጠየቅ አልችልም። አስቆሞ መጠየቅ ይችላል፣ ካሜራ መግጠም ይችላል፣ ማየት ይችላል፣ ቁጥጥር ስር አስገብቶ መጠበቅ ይችላል። አደጋ ውስጥ እንደሆንኩ ካወቀ ይዞ አንተ አደጋ ውስጥ ነህ፣ እንደዚህ አይነት ግሩፕ ኦፍ ፒፕል እየመጡ ነው፣ እዚህ ጋር ቁጥጥር ስር አድርጌ አጠራለሁ ብሎ የመንቀሳቀስ መብቴ ሊገታ ይችላል፣ ህገ መንግስታዊ መብቴ። ይሄንን ሁሉ እጁ ላይ እየሰጠ ነው መንግስት። 100% ኃላፊነት እጁ ላይ ነው። ስለዚህ ከዛ አልፎ የሚመጣ ነገር ካለ እኛ የምንጠይቀው መንግስትን ነው እንጂ እንትና ሚዲያ እንትና ምናምን እንዲህ ብለዋል ነው። ሚስኢንፎርሜሽን ዲስኢንፎርሜሽን የሚረጩ አካላትን እንደ ሚዲያ ኃላፊነት አለበት መንግስት። ሌብል አድርጎ ማስቀመጥ ይችላል። ይሄ ሚዲያዎች ዲስኢንፎርሜሽን ውስጥ ኢንቮልቭ የሚያደርጉ ናቸው። ማህበረሰቡ እነሱ ከሚናገሩት ንግግር ይጠበቅ ይላል። ማህበረሰቡ አልጠበቅም እነሱ የሚናገሩትን ሰምቼው ነገር አድርጋለሁ ካለ ከማህበረሰቡ ውስጥ ያንን ያደረገ አካል የመንግስትን ኃላፊነት ስላልተቀበለ፣ የመንግስትን የጥበቃ ኃይል ስላልተቀበለ ተገቢውን እርምጃ መውሰድ፣ ተገቢውን ቁጥጫ መቆንጠጥ ይችላል። ይሄ ስልጣን መንግስትን ሙሉውን ስልጣናችንን ነው አራግፈን የምንሄደው። እርስ በርስ እንዳንበላላ፣ እርስ በርስ እኔ ያናደደኝ ቀን እንደዚህ ብዬ አውርቼ ሰው ሸውጄ አንተን መትቼ እንትናን አስመስላለሁ የሚለው አሁን ያልከውን አይነት ጥልፍልፍ እንዳይኖር ነው ሙሉ ጥበቃ እንዲያደርግልን ሙሉ ስልጣን ሰጥተናል። ለዛ ነው በጦር መሳሪያ በምናምን ፖለቲካ ትግልን ቀድሞ በዛ ሊመጡ የሚሞክሩ ኃይሎችን የምንቃወመው። እኔ በቋሚነት ይሄንን ስልጣን ይጋሩና ለመንግስት ሰጥተን ልንጠይቀው የሚገባውን ኃላፊነት መንግስትን መጠየቅ አንችልም። ቢኮዝ እሱም መሳሪያ ይዞ እየዞረ ነው፣ እሱም አለቃ እየተጫወተ ነው ያልሰጠሁትን ስልጣን። ስለዚህ መንግስት ምን ብዬ እጠይቃለሁ? በተለይ ይሄን የምደግፍ ሰው ከሆንኩ አፌን መክፈትም የለብኝም። መንግስት ብሎ መናገር የሌለባቸው ብዙ ሰዎች አሉ። ታጠቀ ኃይል የሚደግፍ ሰው መንግስት ይሄን አጎደለብኝ ይሄን አደረገልኝ የማለት መብት የለው። መብት የሌለው ምንም መብት ቢኮዝ የሰጠኸው ነገር የለም ለመንግስት።
ለመንግስት ሰጥተህ ሲሆን ያኔ እኔ አሁን ጠይቃለሁ አንዴ ይደረግ አሁን ያልከውን አልቀበልም 100% እጁ ላይ ነው because እኔ ታጣቂ አልደግፍበትም አቅሙ እንዲዳከም አላደርግም ስልጣኑን እንትን የሚያደርጉ የሚገለብጡ በጉልበት የሚመጡትን አላበረታታም የሰጠውትን ኃላፊነት ግን ቆጥሬ ነው የምቀበለው በዚህ በኩል ግን እሱን ስልጣን ሊያጠፋ የሚፈልግ ታጣቂ የሚያበረታታ ስፖንሰር የሚያደርግ ያንን ሐሳብ የሚያበረታታ ቃሉ አፍርሱ የሚለውን ነገር የሚያወራ ሰው መጥቶ መንግስት የሚልበት ሞራል ከየት ይሄ ነው አሁን አልኖር ነው ዲሞክራሲን ስላልኖር ነው ህልም ብቻ ነው ብንኖረው እናውቃለን ዲሞክራሲ ማታከብረው መንግስት ማትከላከለው መብቱን የምትከላከለለትን መንግስት መብትህን ወገብህን ቀስረት ትጠይቃለህ የታለ መብቴ ትላለህ ለምን ጥርሴን እንዳላውልቄ ላንተ ሰጥቻለሁ እንዳልናከስ ተናካሽ ሲመጣ አንተ ነህ የምትነክስልኝ አይ ለእንትናም ጥርስ ሰጥቻለሁ ይናከስ ለእንትናም ጥርስ ሰጥቻለሁ እኔም እናከሳለሁ ብለህ ከዛ መንግስትን እንከስልኝ አይባልም ራሱን ብቻ እንዲከላከል ነው ያደረገው ያለው so ይሄን the monopoly of violence conceptቱንም I think ሀብስ መሰለኝ ለቫይታን የሚለው አለ መጽሐፉ ላይና መንግስት ለቫይታን ወይም ትልቁ አውሬ ነው በባህር ውስጥ አድርገን ያስቀመጥነው ይላል state of nature ውስጥ እንዳንኖር ስልጣናችንን ሁሉ ነገራችን ሰተን እሱ ይከላከለናል የሚለው ኮንሰፕት government basic concept ጋር so ቴዲን መተው እንዲብለውት የሆነ ነገር አድርገው መንግስት ለማስመሰል የሚባል ነገር የለም በተለይ አዲስ አበባ ከተማ አዲስ አበባና አካባቢ ላይ ትክክለኛ ጥሩ ጸጥታ ያለበት ሙሉ በመንግስት ቁጥጥር ስር ያለ ነው በዛ ውስጥ ማንንም ሰው ማንንም ምንም ማድረግ አይችልም ተጠያቂነቱ ደግሞ ሙሉ በሙሉ የመንግስት ጥሩ እንደው እዚሁ ሙዚቀኞች ላይ እንቆይና ተመስገን ገብረ እግዚአብሔር የሚባል ሙዚቀኛ ምናልባት ካወቀው ሰሞኑን በቪዲዮ መልእክት አስተላልፏልና ጠቅላይ ሚኒስትር ዶክተር አብይ አህመድን ከኢትዮጵያ አናት ላይ ወረድ የሚል ሐሳብ ሰጥቷል ይህ ሰው እንግዲህ ላለፉት 27 ዓመታት በስልጣን ላይ በነበረው ህወሓት ወቅት ምንም አይነት ነገር ሲናገር አልነበረም የኦሮሞ ወጣት እንደዛ ሲረግፍ የአማራ ወጣት በዛን ያክል ሲበደል ብዙዎች እስር ቤት ገብተው ሃይላንድ ሲንጠለጠልባቸው ምንም ያላለ ዘፋኝ ነውና አሁን ላይ እንግዲህ ይሄንን አይነት መልእክት አስተላልፏል ምን ማለት እንችላለን በዘፈና ያቀርበው ነው በቀጥታ በቪዲዮ ነው አይቀርበታ ታዲያ ወደ እንትን ምንድነው ሾሜከር ስቲክ ቱ ዳይ ኦን ይላሉ ጫማ ሰሪ ኮንክ ጫማ ስራ ጥሩ ጫማ ሰሪ ሆነ እስቲ ካልሲም በሰፋ አትበል አሁን እሱ የፖለቲካ ተንታኞችም ቦታ ያምራዋል ማለት ነው የሆነ አይነት አማጺነትም አይዶን ነው ምርጫ ይወዳደራል አላውቅም ምንም አይደል አዎ ሶ ዝም ብሎ መኪና ውስጥ ሲደብረው ሰው እስኪመጣ ድረስ ኤሲ ከፍቶ ማውራት እኔ ለዚህ ከቁብም አልቆጥም ይልቁን አንድ እንደዚሁ ጸጉሬን አልቆረጥም ካልወረደ ለምስተው እሱ አሁን ተመችቶኛል እሱ አንድ ወንድማችን ሪአክት ሲያደርግ እንዲህ አይነት ትግል ደስ ይለኛል ለስለስ ያለ ትግል በቃ አትቆረጥ ይደግ ጸጉር እና እንዲህ አይነቱ ይሄ ጫዋታ ነው ስራው አይደለም ኃላፊነቱም አይደለም የእውቀት ደረጃውና እንትኑም አይመጣ የሆኑ ሰዎችን አስደስታለሁ የህዝብ ትንሽ ግር ብሎ ከኋላ ከመጣ ብሎ ያደረገው ነገር ይመስለኛል ሰው እንግዲህ አንዳንድ ሰዎች በህዋት መካከል የተፈጠረው መከፋፈልም አያምኑትም ማለት ለምሳሌ በደብረጽዮንና በጌታቸው መካከል ያለው መለያየት በራሱ ፌክ ነው አይነት ሳቤ አላቸው በቲዲኤፍ እና የሰላም ኃይሉ ተብሎ ጫካ ይወጣው ማለት ቲፒኤፍ በእነሱ መካከል ያለውም ራሱ መከፋፈል ውሸት ነው ጀስት ኃይል ስለሌላቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ሆነው ጠቅላይ ሚኒስትሩን የማዳከም ስራ እየሰሩ ነው የሚል ሳቢ አላቸው ይሄንን መቀበል የምንችልበት አመክንዮ ይኖራል አይታየኝም ቲፒኤፍ ምን አድርጎ ነው ጠቅላይ ሚኒስትሩን የሚያዳክመው ቲፒኤፍ አንደኛ ቲፒኤፍ ድራማ እየሰሩብን ነው አይነት ነገር ነው እንጂ ድራማም ሊሚት አለው ቲፒኤፍ እኮ የሚባለው ኃይል ወጥቶ እየተሟገተ ያለበትና እየሄደበት ያለው የደረሰበትም ጥቃቶች ስታይ እንዲህ አይነት ትራጂክ የሆነ ድራማ ተሰርቶ የሚታወቅም አይመስለኝም ሬዚስት እያደረገ ያለበት ቻሌንጅ እያደረገ ያለበት ብዙ ቦታዎች ላይ አፋር ድረስ ተከትለውት ገብቶ ጥቃት ያደረሱበት ብዙ ሰው የተጎዳበት እንትን ነውና አይኖ ከዚህ ስናየው የሆነ ቼዝ ቦርድ ስለሚመስል ድራማ ሊመስለን ይችላል ይሄን ድራማ ብሎ ለመገምገም በህይወትህ የባሩድ ሽታ አጋጥሞ ማያውቅ ከሆነ ሰው ጥይት ነድሎት ደሙ ሲንደቀደቅ በአይንህ አይተህ ማታው ከሆነ ኦፍ ኮርስ ድራማ ሊመስል ይችላል
ግን መሬት ላይ ያለው ነገር ለድራማ በርም የለው። ኮስተር ያለ የፖለቲካና የትጥቅ ኃይሎች ፍጥጫ ነው። ህዝባችን ደግሞ ትልቅ ዋጋ እየከፈለ ነው። በነፍሱ ቆርጦ ነው የሚወጣው። እዛ ውስጥ ድራማ የሚሰራው ገንዘብ ሊሸቅል የሚፈልግ ምናምን እንትና ጋር ሄጄ እንዲባቃጠር እንዲሰጠኛል ምናምን ብሎ የሚሰሩ የሚሯሯጡ ልጆች አሉ። መጀመሪያ ቲፒኤፍ መጥተው በኋላ ላይ ወደ መቀሌ ተመልሰው ምናምን አንዱን ሚዲያም ላይ አግኝቼ አናግረው እንዲህ አይነቶች አሉ። አድርባዮች እዛና እዚህ ማልበር እነሱ ይጎዳሉ። ከሁለት ያጡ ነው የሚሆኑት ብዙዎቹ። አንዳንዶቹ የተወሰነች ብር ቃርመው በሱዳን በምናምን ሮጦ ሊወጡ ይችላሉ። ይሄንን የመሸቀጫና የሆነች ሳንቲም ገንጥሎ የመሮጫ አጋጣሚ አድርጎ የሚጠቀሙ ግለሰቦች ሊኖሩ ይችላሉ። እንደ አደረጃጀት ግን አደረጃጀቶቹ አቋም ያላቸው ላመኑበት ነገር ደግሞ ትልቅ መስዋዕትነትን መሬት ላይ እስከ መክፈል ድረስ የሄዱበት ነውና እንዲህ አይነት ድራማ ይላል። ምናልባት ይህንን ሀሳብ የሚያነሱት ህወሓት ላለፉት 51 ዓመታት በትግራይ ፖለቲካ ላይ ብቸኛ ድርጅት እንደነበረ እናውቃለን እና የእሱ እሳቤ የሰረጸባቸው ነው የሚል እሳቤ ስላለ ነው እና ሁሉም ህወሓት ነው ብሎ ስለሚያስብ ነው። ለምሳሌ ትግራይ ከህወሓት ጋር መለጠፍ ስላለን ነው። አንተ ይሄንን እንድታብራራበት የፈለኩበት ዋነኛው ምክንያት የተለየ እንደሆነ ጥሩ አድርገህ መግለጽ ስለምትችል ነው ለአንተ ይህን ጥያቄ ያቀረብኩት። ልዩነት አላቸው። አሁን ልዩነት አላቸው ማለት ህወሓት ገና ከፕሪቶሪያ ስምምነት እንዳለቀ ካደረጓቸው ንግግሮች ከሰማ ደስተኛ አይደሉም በተፈራረሙት ነገር። ብዙዎቹ አምነውታል፣ አሁንም ይናገሩታል። አግሪመንት ኦፍ ካፒቹሌሽን እጅ መስጠት ወይም ደግሞ ከእጅ መስጠት መለስ ያለ የስምምነት ሂደት ነው ብሎ ነው የሚያምኑት። ኃይላችን ሙሉ በሙሉ የተዳከመበትና የፌዴራል መንግስቱን ፍላጎቶች አሜን ብለን የተቀበልንበት የተስማማንበት ነገሮች አሉ። ሙሉ በሙሉ መሳሪያ እንፈታለን። አንድ ሰራዊት ብቻ ነው የኢትዮጵያ መከላከያ ሰራዊት ብቻ ነው። የኢትዮጵያ መከላከያ ሰራዊት ውጪ ያለ ሰራዊት የለም። ያደረግነው ምርጫ እና ሊምቮይድ ነው፣ አንቀበለውም፣ አፍርሰናል። ጊዜያዊ መስተዳደር ነው የምንተዳደረው። የፌዴራል ህገ መንግስቱን እናከብራለን። ተወስዶብናል ወይም የለንም ኮንቴስትድ ነው የምንለው መሬት ካለ በህገ መንግስታዊ ሂደት እናስመልሳለን። በአጠቃላይ የፌዴራል መንግስቱ ያላቸውን ነገሮች እጃቸው እንዲያርጉ አሜን አሜን ያሉት ፕሪቶሪያ ስምምነት አሜን አሜን ብለው ሲመለሱ አልተዋጠልንም። የነፍስ ውጪ ነፍስ ግቢ ጣብቂኝ ሆኖ እንጂ ፈልገ ነው የፈረምነው ስላልሆነ ለማፋረስ ምን አማራጮች አሉ? ከማን ጋር ብንሰራ፣ አቅም እንዴት ብንሰበስብ፣ ምን ብናደርግ ተመልሰን እንቆምራለን የሚለው ሂደት ውስጥ ነው የገቡት። ቲፒኤፍ ደግሞ አይ በትግራይ ህዝብ ከዚህ በላይ አይቆምርም። የፕሪቶሪያ ስምምነት ከፍተኛ የሞራል ጉዳት ያደረሰበት ታጣቂ አለ። ይሄ ታጣቂ እንደገና ተመልሰህ ለሌላ ሞት እናስገባህ የምንልበት ሂደት የለም፣ አይስማማም። እናንተ መልሳችሁ ትግራይን ወደ ጦርነት የምትከቱ ከሆነ ደግሞ ለሰላም ስንል እናንተን የማስቆም ግዴታ ያርፍብናል። ይሄንን አማራጭ ወሰደው ቲፒኤፍ የሚባሉ ከነሱ አፍ እንደሰማሁት ማለት ነው። ልዩነቱ ይሄኛው ከግደፍን ወይም የኤርትራን መንግስት የአማራ ክልል ላይ ያሉ አንዳንድ ከኛ ጥገኛ የሆኑ አካላትን ሰብስበን ወደ ጦርነት ብንገባ ምናልባት ሁለተኛ ዙር ስንሞክር ይሄን መንግስት እንጥለው ይሆን ሆይ አሁን ያለው ይሄኛው አዲሱ አሰላለፍ ደግሞ ይሰራ ይሆነው ብሎ እየመጣ ያለ ነው። እነኚህ ደግሞ በፊት ባልተጠበቀበት ሰዓት ምንም በሌለው ሰዓት ከባድ መሳሪያ ሳናስረክብ ያልቻልነውን አርማ በር ድረስ የሄድንበትና ያልቻልነውን አካል ዛሬ እንደዚህ በደቀቀ ሞራል በተጎዳ ኢኮኖሚ ከባድ መሳሪያ ተመልሶ የህዝባችን ዩኒቲ እና ፍላጎት ባልሆነበት እንደገና ህዝብን ለማስመታት እንደገና ወታደሩን ለማስጨረስ እየፈለጋችሁ ነው፣ እናንተን እናስቆማለን በዛ ከሄዳችሁ ብሎ የተነሳ ኃይል አለ። እነኚህ ሁለት ይሄ ሙሉ የሀሳብ ልዩነት፣ የዓላማ የፍላጎትም ልዩነት። እውነቱን ተነጋግረን ከፌዴራል መንግስቱ ጋር እንሰራለን። አንዳንዴ ፍላጎታችን ኢቭን ከኢትዮጵያ ጋር አብረን የመቀጠል ተስፋችን ራሱ አናሳ ነው የሚሉ ሰዎች ግን ከፌዴራል መንግስት ጋር መስራት አሁን ግዴታ ያለብን አማራጭ በደም የመጣውን የፕሪቶሪያን ስምምነት አትሊስት እዛ ውስጥ ያለን ለትግራይ ህዝብ ሰላም የሚደረገውን ነገር እንቀበል። ግዴታ ቲፒኤልኤፍን ወደ ስልጣን መመለስ የማህበረሰባችን የህዝባችን አንደኛና ብቸኛ ዓላማ አይደለም። ተውን። እዛ ጋር ያለው ግብግብ ነው እነ ስምረትን የፈጠረው ጀነራል ጻድቃንና ጌታቸው ረዳን ከቲፒኤልኤፍ ውስጥ የወጡ ሰዎችን ያወጣው እሱ ሀሳብ ነው ቲፒኤፍን የለየው። ትግራይ ፖለቲካ ውስጥ ያለው ክሊር የሆነ ልዩነት እስናት ስሜት ወይም ለስልጣን ወይም ጠብ ምናምን አይደለም። ይሄም እነኚህም ነገሮች ሊኖሩ ይችላሉ ውስጡ። አንደኛውና ትልቁ ግን የተሄደበትን መንገድ መልሳችሁ አትወስዱንም። ቲፒኤልኤፍ ወደ ስልጣን እንዲመለስ፣ ቲፒኤልኤፍ ወደ ህጋዊ እውቅናው እንዲመለስ፣
ቲፒኤልኤፍ ንብረቶቹ እንዲመለሱለት የቲፒኤልኤፍ አመራርና ከኮር በላይ ያለው ወታደር አመራር ፍላጎቱ እንዲሟላ የትግራይን ህዝብ ይዘን እዚህ ውስጥ ሁለተኛ አንገባም እናስቆማቸዋለን። ልዩነቱ ዴይ ናይት በጣም ግልጽ ይሆን። አሁን ቅርብ ሰዓት እየወጣ ባለው መረጃ ወደ ትግራይ ክልል የድሮን ቅኝትን መደረጉን እየሰማን እንገኛለን እና ምናልባት የፌዴራል መንግስቱ በድጋሚ ከህወሓት ጋር ጦርነት የመግባት እድል ይኖረዋል? እድሉ አለ፣ ግን አማራጭ ጥሩ ፌቨራብል አማራጭ አይደለም። በጣም ለረጅም ጊዜ አቮይድ ለማድረግ ተሞክሯል። እድሉ አለ፣ ምክንያቱም በአንድ በኩል 100% ፍላጎት አለ። ቲፒኤልኤፍ ፎር ሰም ሪዝን አሁን በተመጣበት በተለይ ባለፈው 1 ዓመት ተኩል በተሄደበት መንገድ ሰርቫይቭ እንደማያደርግ አውቋል። ቲፒኤልኤፍ አሁን ባለበት መንገድ መቀጠል አይችልም። ሙሉ በሙሉ መቀየር ወይ መጥፋት ያለበት ድርጅት ነው። የትግራይ ኮሚኒቲ ማህበረሰቡ ቲፒኤልኤፍን ቀስ በቀስ አይቶ ግልጽ ሆኖለት እያገለለ እየራቀ እየጠየቀ ያለበት፣ ከጠየቀ ደግሞ በጣም ከባባድ መልስ ነው። because 17 ዓመት ትግሉ ጀምሮ 27 ዓመት በስልጣን ማማ ላይ በተቀመጠበት ጊዜ በጦርነቱ ጊዜ ከጦርነቱ መልስ ከትግራይ ህዝብ ጋር ያለው ግንኙነትና ለትግራይ ህዝብ ምን አደረገ የሚለው ከተመረመረ ቲፒኤልኤፍን እውነት ለመነጋገር በጣም 5-1 ጠርንፎ ይዞ ለረጅም ጊዜ ህዝቡ ሳይኮሎጂ ላይ ስለሰራ እንጂ ሌላ አካባቢ ቢሆን እኔ ሰዎቹ አገር ውስጥ የሚኖሩ አይመስለኝም ይችላል። እንዲህ አይነት ድርጅት ውስጥ ይሄን አይነት ጉዳት በትግራይ ህዝብ ላይ ያደረሰ ድርጅት መቀበል መውሰድ እንጂ ምንም መልሶለት የማያውቅ ምንም ጉራ ውሸት ነበር። በ27 ዓመቱ ጊዜ የሌለውን ያላገኘውን ሴፍቲ ኔት ላይ የሚኖር ድህነት ውስጥ የሚኖር ከሌላው ኢትዮጵያዊ እንኳን ባነሰ ድህነት ውስጥ የሚኖርን ማህበረሰብ ስሙን ዘልዝሎ በልቶ መላው የኢትዮጵያ ማህበረሰብ ትግራይዋ የሚባል ሁሉ ወይም ትግሬ የሚባል ሁሉ የዚህ የጭቆናና የግድያና የምዝበራ አካል አድርጎ እንዲያስብ ሆን ብሎ ፐርፔትሬት አድርጎ ሄዶ እንደ ምሽግ አፈር ከኋላቸው የተደበቀበትን የትግራይ ህዝብ በደንብ እያወቀ በመጣ ቁጥር ንዴቱ፣ ቁጭቱ ለቲፒኤልኤፍ ያለው ጥላቻ እየጨመረ እንደሚሄድ ያውቃሉ። ስለዚህ ወደ ጦርነት ለመግባት 100% ፈቃደኝነቱ አለ። በፌደራል መንግስት ደግሞ በኩል ይሄንኑ ተደርጎ ራሱ ማህበረሰቡ እንዲያድብ እንዲያርም ወይ እንዲያቀናና እንዲቀይረው ወይ እንዲያስወጣው ይፈልጋል። ስለዚህ ይሸሻል ጦርነትን ማለት ግን ያን ጦርነት መሸሽ ዘላለም አይሸሽም። የሆነ መስመር ስታልፍ ግዴታ በኃይል ባላንስም ሆነ በምንም ሆነ ባለበት አቋም ፌደራል መንግስት እርምጃ ለመውሰድ ከበቂ በላይ ድጋፍ አለ። ኢቭን ኢንተርናሽናል ኮሚኒቲ ከዚህ በኋላ ተመልሶ የፌደራል መንግስቱ ጥንቃቄ አድርግ ህዝብ እንዳይጎዳ ሊለው ይችላል እንጂ ቲፒኤልኤፍ ላይ ለሚወሰድ ቲፒኤልኤፍ እና ታጣቂዎቹ አሁን ያሉ ያው ቲዲኤፍ አይደለም፣ ቲፒኤልኤፍ ታጣቂ ነው። ቲዲኤፍ በፊት ቲፒኤፍ ሳይወጣ በፊት ትግራይ ፒስ ፎርስ ወጣ፣ ቲፒኤልኤፍ ፎርስ ቀር ኢቭን ከኮር በላይ አመራራቸው ፖለቲካ ውስጥ ገባ። አሁን ያሉት የቲፒኤልኤፍ አርሚ ነው። ኢን ሪያሊቲ ቲፒኤልኤፍን እና የቲፒኤልኤፍ አርሚ ላይ ለሚወሰድ እርምጃ ኢንተርናሽናል ኮሚኒቲ ብዙ የትግራይ ህዝብም ልጆቹን ንውጡ አታግዙ ይል ይሆናል እንጂ አይ ዶንት ቲንክ እንደዛ ነው ሰፖርት የለውም። ትግራይ አካባቢ ላይ መጨረሻ ጥያቄ ነው የምጠይቀህ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸው ምናልባት እንደውም ለቲፒኤልኤፍ ሰዎች እድል አልነበረም ወይ? ምናልባት እንደው በጠቅላይ ሚኒስትር ዶክተር አብይ አህመድ ቦታ ሌላ ሰዎች ይዘውት ቢሆን ኑሮ ስልጣኑ የህወሓት ዕጣ ፈንታ አሁን እንዳለው ይሆን ነበር? እኔ ህወሓት ከዚህ ባሰ ነገር አልተሰጣቸውም። በጠቅላይ ሚኒስትሩ እድል ተሰጥቷል። ግን ለህወሓት ጥፋት ለህወሓት መሽመድመድ ህወሓት ዛሬ አይደለም። ዛሬ እንኳን እንደው ያለ ይመስላል እንደው ስሙንም ስለምንጠራ ጠርንፎ ይዞ ከኮር በላይ ያሉትን ሰዎች የጥቅም ትስስርም አድርጎ ከኋላው ሰራዊቱን አግቶ ስላለ ትንሽ ነፍስ ውስጡ ያለች ይመስላል። ዛሬ ነገ የሚመጣው የቲፒኤልኤፍን ዕጣ ፈንታም እየወሰነ ያለው ራሱ ቲፒኤልኤፍ ልክ ትላንትና ስልጣን ላይ በነበረበት ጊዜ ኢትዮጵያን እንደ ጠላት የሚያስብበትን እሳቤውን ሙሉ በሙሉ ማጽዳት አቅቶት የባህር በሩን ሆን ብሎ አስረክቦ 20 ኪሎ ሜትር በር እንኳን ሳያስቀር አስረክቦ ለጓደኞቹ ለከዘኖቹ መለስ ዜናዊ ኦፍ ኮርስ በዛ በኩል ዝምድናም አላቸው። እንደዛ አድርጎ ኢትዮጵያን እንደሚያስታውቅ የኤርትራን ካርታ ያየሰው ያስታውቃል። ሆም እንደዚህ እንትን እኮ ነው የዘጉት። እንዲህ ዘግቶ አሽጎ ሀገሪቱን ኮምፓርትመንታላይዝ አድርጎ ኢትዮጵያዊነት የሚባለውን ኤሰንስ ትተን የብሔር ብሔረሰቦችና ቅድም መከላከል ያለብን የሚል ህገ መንግስት ግዴታ ኢትዮጵያዊነትን አፍርሶ አይደለም። ኢትዮጵያዊነት እንደውም ይሄ ነው ሰበዙ፣ ይሄ ነው ጥምረቱ። እዛ ላይ መስራት ሴንተር ላይ መስራት ባኪንግ የለኝም ብሎ ፖለቲካ አሻጥር ሰርቶ በዝብዞ የትግራይንም ህዝብ በጣም ከፍተኛ ተጋላጭ አድርጎ የሄደው ምርጫ ነው። ይሄን መርጧል ቲፒኤልኤፍ። መታረም በሚገባው ጊዜ መታረምን እምቢ ብሏል።
እዛ ገብቶት በኋላ ላይ ሽማግሌ ሲላክ ስንት ሰው ተልኮ ሲለምን በጉልበት እናቶች ሲሄዱ እሱን ተራምዶ ንቆ ነው ያለፈው። ይሄም ምርጫ ነው። ቲፒኤልኤፍ ምርጫዎችን እየወሰደ ነው የመጣው። ስለዚህ ማንም ጠቅላይ ሚኒስትር አብይ መኖሩ ብዙ እድል ሰጥቶታል። ጥሩ የሚመርጥ ቢሆን ኖሮ በባህሪው የጥሩ እድል ምርጫዎች ሰጥቶታል። ኦፍኮርስ ማንም ሆነ ማንም ግን ቲፒኤልኤፍ የሚመርጣቸው ነገሮች አይቀየሩም። ከቲፒኤልኤፍ ኔቸር ነው የሚመነጩት ዛሬ ያለበታል በተፈጥሮ እዛ ላይ የተደረደሩት ሰዎች የሚያስብበት ራሱ የሆነ አይነት የመንፈሳዊ ካልት በሚመስል ሁኔታ እንትና እንደዚህ ናቸው የሆነ መስገድና እንትናችን ምናምን የሚል አይነት ነገር አለ። ኖር ፖለቲካል በፖለቲካ ውሳኔ ሳይሆን የሆነ አይነት አድሄረንስ እና ካልት ላይክ እንትን በመያዙ የሄደበትን መንገድ ሄዷል። እንድማይሱም የራሱ የዲሲሽን ሜኪንግ ሜካኒዝም ነው። ሳይንቲፊክ መሆን ሲችል የተመሰረተበትን ቤዚክ የነበሩትን ነገሮች ሁሉ ትቶ ያደረጋቸው ምርጫዎች እዚህ አድርሰውታል። ጠቅላይ ሚኒስትር አብይ መጡ፣ ሁኤቨር ከወላይታ መጣ፣ ከሶማሌ መጣ፣ ከአማራ መጣ፣ እዛ ቦታ ላይ የሚቀመጠው ብሔሩም ማንነቱም አይወስንም። ቲፒኤልኤፍ በራሱ ይህን ምርጫ ነው የሚያደርገው። ብቸኛው ልዩነት እንደ ጠቅላይ ሚኒስትር አብይ የሚከብድ አይሆንም ብዙ ቢኮዝ ዶክተር ደሳለኝን ያደረጉ ማን ደሳለኝ አልኩኝ ጠቅላይ ሚኒስትር ማናቸው ኃይለማርያም ደሳለኝን ያደረጉትን አይተናል። እንደዛ በደንብ ሊጠመዝዝህ የሚችል ከሆንክ ኦፍኮርስ ምናልባት ይቀለው ይሆናል እንጂ አከበደበት ምለው የማይጠመዘዝ ሰው እነሱ እንዳሰቡት ማሊያበላ ለመሆኑ ከባድ አድርጎባቸዋል። እንደው የባህር በርን ነክታል እንትን ውስጥና እናንሳው ባህር በሩን በተመለከተ የምትለው እንደው ሐሳብ ካለ እሱ ላይ እንተበልና እንጨርስ። የባህር በሩ ጉዳይ አሁን እኮ በቃ በመገራችን ላይ አቮካዶ ለገዛ ሱቅ ሄድክ የሚመስላቸው ሰዎች አሉ። የፖለቲካ መረዳት ችግር ስላለ የባህር በር ሐሳብ እኮ ነው። አሁን አንተ ራስህ ልታልፈው አልቻልክም። አጀንዳ ውስጥ የሌለ ነገር እኔ ራሴ ከሆነ ነገር ስናገር መንካቴ አይቀርም። የትም ሂድ እንደ ወቀሳ እንደ ማሽሟጠጥ ያነሰዋል እንደምን ያነሰዋል። የባህር በር ጉዳይና የኢትዮጵያ ጉዳይ ተሰፍቷል። በዚህ ባለፈው 2 ዓመት 3 ዓመት ያልፎላ ጊዜ ውስጥ ይሄን መስፋት ማለት 30 ምናምን ዓመት የተነጠለ እውነት ነው። በቃ ባህር እኮ እናንተ አታውቁም ላንድ ሎክድ ናችሁ ተብሎ ተሰብኮ ተዘጋግቶ ፋይሉ ተደብቆ ተቀበል በቃ ተብሎ አንድ ጄኔሬሽን ባህር በር የሌላት ሀገር ዝግነንኛ ላንድ ሎክድ ነን የሚለን ኢንተርናላይዝ አድርገን ይሄድ ነው። በ3 ዓመት ጊዜ ውስጥ ይሄ የለም። የጊዜ ጉዳይ የአማራጭ ጉዳይ ሰላምን የመምረጥ ጉዳይ ነው። ላገኘኑና ላመንበት ነገር ሁሉ ጉልበትን ያለመጠቀም ጉዳይ ነው። የዲፕሎማሲ የህግ ጉዳይ እንጂ የጊዜ ጉዳይ ነው እንጂ እኛ የባህር በር አለን ይኖረናል እንደ ጥንቱም ይሄን አሁን እውነት ሆኗል ነው ማለት። ይሄ ብዙ ሰው ብላችሁ ነበር ፎክራችሁ ነበር ይላል። አዎ እንደዛ አይነት ሐሳብ ስለሚነሳ ነው። እንደው በአንድ አፍታ ጠቅላይ ሚኒስትሩም ብለዋል ምናልባት እኛን ጀምሯለን ከተሳካ እኔ ባለውበት ታይም ይሰካል ካልሆነ ደግሞ የሚቀጥለው ሰው ሊያስፈጽመው ይችላል የሚል ሐሳብ እንትን ብለዋልና ዋናው ሐሳብ መነሳቱ ነው። ከተቻለ እንግዲህ ጠቅላይ ሚኒስትሩ በስልጣን ላይ ያለ ሊሆን ይችላል ካልሆነም የሚቀጥለው ሰው ሊያስፈጽመው ይችላል። ይሄ እሳቸው እንደዛ ሰፋ አድርገው ነው የሚናገሩት። እኔ እንደውም በኔ ግምገማ ይሄኛው ምርጫ አልቆ ጠቅላይ ሚኒስትሩ መንግስታቸው ከተራዘመ ለሚቀጥለው 5 ዓመት በሚቀጥለው ተርማቸው ውስጥ ያገኙታል ብዬ ነው ማስበው። ጥሩ እንግዲህ ምናልባት ለወጣቶች ማስተላለፍ የምትፈልገው መልእክት ካለ በተለይ በአማራ ክልል ላሉ ወጣቶች በኦሮሚያም እንዲሁ በትግራይ ላይ እንደውም አንዳንድ ወጣቶች አሁን የህዋትን ላለመቀበል ወደ አዲስ አበባም እየመጡ እያየን ነውና ከዚህ አንጻር ለወጣቶች አንተም ወጣት ስለሆንክ የምታስተላልፈው መልእክት? እኔ እንኳን ወጣትነቱ እያመለጠኝ ነው። ያ ወጣቶች በነገራችን ላይ ኖሮ የጨረሰ ሰው ትራፊውን ህይወታችሁ እንዳያደርግባችሁ ተጠንቀቁ። ሰዎች ስህተታቸውንም የኖሩትንም የድሮ ማርክሲዝሙንም ምኑንም ጠጥተው ብዙ ነገር ለኢትዮጵያ ያላቸው ለእርስ በርስ ስላለን ነገር ብዙ ጠጥተው የኖሩት ይሄ ከናንተ በፊት የነበረ ጄኔሬሽን ጥሩን ተቀበሉ እንጂ መርዝ አጠጥቷችሁ እንዲሄድ አትፍቀዱ። ወንበራችሁ ላይ የተቀመጡ ሰዎች ናቸው። አፍሪካ ላይ ወንበር አይለቀቅም። ብዙዎቹ በ70 ዓመት በ80 ዓመታቸው እየተንገታገቱ የሞተ የደከመ የነተበ አስተሳሰብ ይዞ የሚሄድ ሰው ብለህ አትሙት። መገዳደል ኢትዮጵያ ፖለቲካ ውስጥ ከዚህ በኋላ መገዳደልን በፍጹም ኢንቫይት የሚያደርግ ነገር የለም። ሊሞትለት የሚችል ይገባል የምንለው ነገር እንኳን ቢሆን ቁጭ ብለን ተነጋግረን ሊኖርለት የሚገባም ስለሆነ የሚሞትለት ነገር ሁሉ ሊኖርለት ይገባልና የምትኖሩለትን ነገር ምረጡ። ሀገር መገንባት ላይ አብሮ መስራት ላይ ጥያቄዎች ላይ መቻቻል ላይ
ተነስ ውጋተን ምናምን ስለተባልክ አትነሳ። መቻቻል ላይ ስሩ ነው የምለው። because ኢኮኖሚ አንዱ ገፊ ነገር ነው። ወጣቱ አሁን የሚቸገረው የኢኮኖሚ ጉዳይ ኢኮኖሚ በሀገር ደረጃ በማክሮ ደረጃ ጥሩ ውጤቶችን ሪአክሽኖች እናያለን። ወደ ታች የመውረዱ ትሪክል የማድረጉ ደግሞ የራሱ ፕሮሰስ አለው። ከባድ በተለይ ማክሮ ኢኮኖሚክ ሪፎርም የፎሬን ኤክስቼንጅ ፍሎቴሽን የፈጠራቸው ከፍተኛ የሆነ የኢምባላንስ አለ። በታችኛው የማህበረሰብ ክፍል ላይ ከፍተኛ ክፍተት አለ። የኢኮኖሚ የመግዛት አቅም ከመዳከሙ ከብዙ ነገር ይህንን ቶለሬት አድርጎ መኖር እስከቻለ ድረስ ሀገራዊ በሆነ ደረጃ እንደ ሀገር የምንሄድበት እንደመሆኑ አማራጭ አድርጎ ግጭትን፣ መዝረፍን፣ መቀማማትን፣ ሀገር የሚያፈርሱ አስተሳሰብን መታገስና ሀገር የሚደረግ መስዋዕትነት እንደሆነ አውቆ መስራት ላይ ትኩረት ማድረግ። በአቋራጭ የመበልጸግ ፍላጎት ኢትዮጵያ ውስጥ በጣም አደገኛ ኢንሲዲየስ አሁን ወጣቱ በጣም የሚጠቃበት እንዴት አድርጌ ባጭሩ ከብራለሁ፣ እንዴት አድርጌ ሚዲያ ላይ ምን ብል ምንም ሞራሌን ሳልጠብቅ ወይ የሆነ ነገር ባደርግ ወይ ከንትና በጠጋ ወይ ቢዘርፍ የሆነ ነገር ባደርግ ባጭሩ ያልፍልኝና ተነስቼ ይሆናሉ። because ሌብነት በመንግስት ስትራክቸር ውስጥ ስላለ ሀገሪቱ ላይ በጣም ራምፐንት የሆነ የሌቦች ኔትወርኮች ስላሉ ሰው ማንንም ሰው ተነስቶ ዝም ብሎ ተነስቶ ሚሊዮነር ሲሆን ስለሚያይ ሁሉም ሰው በዛች ሾርት ስፓን ውስጥ መክበር ነው የሚፈልገውና ቶሎ የመጣች ሀብት ግን ሀብት አይደለችም። በተለይ በመጽሐፍ ቅዱስ ለሚያምኑ ሰዎች በእስልምናውም ሱሌማን ይባላል ሰለሞን ጠቢቡ ሰለሞን የጻፈው ቀስ ብላ የምትመጣ ሀብት ናት የምትመረጠውና ቶሎ የምትመጣ ሀብት ጉም ነው ይተናልና ቀስ ብሎ የሚከማች ሀብት ግን አንተም ትወደዋለህ፣ ይጣፍጣል፣ ፈጣሪ የሚባርክልሃል፣ ተሰርቶ ይመጣል፣ ላብ ጥሩ ነውና እዛ ላይ ፎከስ እንድናደርግ ካራክተር ቢልድ እንድናደርግ ኢንስቲትዩሽን ቢልድ እንድናደርግ በርቱ ነው። ጥሩ እንደው በመጨረሻ ቀረህ የምትለው ነገር ካለና የአያና ኢትዮጵያ ምን መምሰል አለባት ብለህ ታስባለህ? እሱም ነገር በለና እንጨርስ። ቀረ ካልክ እሱኑ ቀረ ብዬ ልሂድ። ያው ቅድም ነካክተናል። የኔ ኢትዮጵያ እኔ የምመኛት ኢትዮጵያ ዛሬ የመቆም እግሯን ሞር እየወጣች ላይ የተነሳች ሪቫይቭ እያደረገች ነው ምላት ኢትዮጵያ አንደኛ ብሔር ብሔረሰቦችና ህዝቦች መላው የኢትዮጵያ ህዝብ ጥያቄዎቹ በዚሁ በኢትዮጵያ ማዕቀፍ ውስጥ እንደሚመለሱለት ተስፋ የምትሰጥ ኢትዮጵያ ነው። ለአንዱ እናት ለአንዱ እንጀራ እናት መስላ ማትታይ ጥያቄዎቻችንን ተሰባስበን ቁጭ ብለን ተማምነን እቺ ናት የኛ ኢትዮጵያ ብለን ህገ መንግስቷን አርቀን ያልተማመንባቸውን ነገሮች በጋራ ፈተን መተው ያለብንን ነገር ሁሉም አመቻምቾ ትቶ የጋራ መተማመን የጋራ ትርክት ሰርተን የታሪክ ልዩነቶችን አክብረን የጋራ ትርክት ሰርተን ወደፊት የምንሄድባት ጠንካራ ለቀጠናው ብቻ ሳይሆን ለአህጉሩ አሰባሳቢ የሆነች የፓን አፍሪካኒዝም ሴንተር ይሁን አንታይ ኮሎኒያሊዝምን ሴንተር ሆና እንደመራችው ሬዚስተንስ እንደመራች እንዲሁ ለአንድነት ለኢንቴግሬሽን አጀንዳ 2063 ለነዚህ ሁሉ ሴንተር የሆነች ኢትዮጵያ እንደምትሆን ትልቅ ሀገር እንደምትሆን ነው ማምነውና ግን ከውስጥ ነው የሚጀምረው። ፈውስ ያስፈልገናል። ያልተፈቱ ነገሮች አሉ፣ ያልጨረስናቸው ነገሮች አሉ። በጣም ረጅም ታሪክ አለ፣ ግን ያልጨረስነው የሀገር መንግስት ግንባታ ሂደት አለና እሱን ያጠናቀቀች ለህዝቦቿ በረከት የሆነች ኢትዮጵያ ነው ማስበው የምመኘው። ተስፋ የሚሰጡኝ ነገሮች እያየሁ በጣም አመሰግናለሁ ለሰጠኝ ውድ ጊዜክ ማለት ነው። እኔ በጣም በተደጋጋሚ ነበረ አንተን ኢንተርቪው ማድረግ የፈለኩት። ይሄ ምኞቴ ነበር፣ ተሳክቷል። ዛሬ እንግዲህ ጊዜው ሲደርስ ነው የተሳካው። አመሰግናለሁ። አንተ ላታቀኝ ትችላለህ፣ እኔ በጣም ነው የማውቅህ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህን ይመስላል። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ።